እኔ ለሀገሬ ምን አደረኩላት እንበል ያለው አረ እንደሱ አላለም በስዬ ሂትለር አዎ እንደ ብሏል እንደዚህ ለኔ ነው እንደምነግሪኝ ማታቂው ነገር ጭቅጭቅ ጓደኛ ረከኩ በስዬ ኬኔዲ ነው እሱ ነው ያለው አረ ሂትለር ነው ኬኔዲ ነው በስዬ ኬኔዲ መንገሻ ኬኔዲ ጆን ኤፍ ኬኔዲ በስዬ ታዲያ ሂትለር ምን አባቱ ነው ያለው እኔ ምን አውቃለሁ አንተ ንገረኝ እንጂ በስዬ አንቺ ያባትሽንና የኬኔዲን ብቻ ነው የምታውቂው ማለት ነው የፍጥነት ውድድር ናቸው የኛ ግን የፍቅር ነው ይህ ውድድር ከአቅማቸው በላይ ለተሸከሙት ከሻዎች ነው ትምርት ቤት ለመድረስ ኪሎሜትሮችን ለሚጓዙ ህልሞች እያንዳንዱ እርምጃው ለነርሱ ተስፋን ይሰንቃል ሩጫው ድካም አይደለም ነዳጅ ነው ለወደፊቱ ትውልዶች ይሩጡ ይህ ውድድር አይደለም የአንድነት ጉዞ ነው ቀጣዩ ለመለገስ የሚዘጋጀዎች የርሶ ይሆናል ከላቭ ኢን አክሽን ጋር ላላማን ነው ሜይ 31 በግሌንሞንት ሾፒንግ ሴንተር እንገናኝ አይበለውና ማለት ነው ዛሬ እኔ ባርፍ ስለ ረፍት አይደለም ባልፍ ከመቃብር በላይ የሚውል የኔ ሆነ አንድ ተጠቃሽ አባባል ምንድነው እስቲ ንገረኝ ይሁን እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ የሆነ ቃል ነገር አለኝ እንትን አለበስንቱ የሚባል ነገር አለኝ የለኝም ምን ዋጋለሁ ምን ታስኖት እንኳን ባቅሙ ሲጠቀስ ይታይ እንግዲህ ወይኔ ምን ታስኖት እንኳን ካቅሙ በስንቱ በሲ አንተ በስንቱ ወይዬ ሂሩቴ ምንድነው ናና ቁርስ ብላልኩ ቀርቧል ምንድነው ፍርፍር እስከ ዛሬ በላሁት ምን ያመጣልኝ ነገር አለ ምንድነው የምታናጥብኝ ቀዘቀዘብህ አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተኝ እንዴና ቀዘቀዘ እበለዋለሁ ምን ጠብ የሚል ነገር አለው የራስ ይሁን አባባል የሌለኝ ሰው ተሻለ ብላ ረጀን ታጠብ እስቲ ተኝ በእናትሽ እኔ የምልህ በስዬ ምን እያሰብኩ እንደሆነ ታውቃለህ በስንቱ ወይ ያወራውክ ነው ምን እያሰብኩ እንደሆነ ታውቃለህ ወይ አላውቅም እኮ ስለማታውቅ እኮ ነው ልንገርምልህ እሺ ንገሪኝ ምንድነው ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ እሺ ዛሬ እንኳን ምን አሰብሽ ምን አሰብሽ እንደሱ ነው የሚባለው ምን አሰብሽ አልኩሽ እኮ ምን አለበት ነግሪኝ ቶሎ ነግረሽኝ ወደ አመክሮ ይብመለስ ምን አለበት አመክሮ ምንድነው ደግሞ አመክሮ ሪሊ አመክሮ ምን ሆንክ እሺ ወደ ጉዳይሽ እሺ አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ ምን ሆነህ ነው አንተ የቀለድክ ነው እንዴ ምን ያስቃል የሚያስቅ ነገር ነው እንዴ ተናገርኩት እንደው በዚህ እድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ ምን ማለት ነው አርጅተሻል እያልከኝ ነው እኔ እንደዛ አልወጣኝም ምንድነው እየተረጎሙ መስማት እንዴ እኔ እንደዛ አላልኩም እኮ ምንድነው ያልከው ምንም አላልኩም ቆይ ግን ማዬ ትልቅ ሰው ይማራል እንዴ አየካ አይደለ ሰራኸው አየካ አይደለም እሺ ዝም ብለህ ብላ አንተ ደግሞ ወዴት ነው ከሚባባስ ባመልጠስ ወዴት ነው ወደ አመክሮ ወደ አባባሌ ሂሩቴ ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ እኔ እኮ የሚጠቀስ ምንም ነገር የለኝም እሱን ልፈልግ የኔስ ጉዳይ ይደርሳል እንመካከራለን የት ይሄዳል ይደርሳል እሺ ይቅናህ በስንቱ አሜን ሂሩቴ እሺ
እናንተ ደግሞ ምንድነው የምታዩኝ? በላበላ አርጋችሁ ወደ ትምህርት ቤታችሁ ቀጥሉ። ብሉና ሄዱ። ምን ታዩኛላችሁ? ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሐሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ይሄ አይሆንም። የሚረባ አባባል አይደለም። ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት። ባዶውን ሳይሆን ግማሹን ድራፍት ተመልከት። የማይጠጣ ሰው ደግሞ ይደብረዋል። እሾ ራስን ጠብቅ። እሾ መብራቱን ለማብራት ማብሪያ ማጥፊያውን ንካ አለበስንቱ ሁሉም ሙሌ ጥበብ ፈጣሪዋን ስትጣራ ብዕር ረፍቷን ታጣለች ይሉ ነበር። ማናቸው እንደዚህ ያሉት? የሚገርም አባባል፣ ውብ መሪ ቃል። ይሄን እንኳን ነው ራሴው ነኝ ያልኩት። እንዴ አንተ እንደዚህ አትልም። ምን ሆነ ነው እንዴ ነው ማለት ነው? ደረብ በለኛን አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ አታውቅም፣ ልትልም አትችልም። በሰሙት ነኝ ያልኩት። ሙት? አዎ ሙሌ። አቤት። እንዴ ይሄን አንተ ነው ያልከው? ታዲያ የሚገርም ነው ሙሌ፣ የሚገርም። አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው። ምን ማለት ነው ሳታስበው? አፈ እንዳመጣልህ ነው፣ ድንገት ነው፣ አምልጦህ ነው እያልከኝ ነው? ደስታዬን በሽርፍራፊ ሰከንዶች ለምን መቅመቅ ተከቷል? በሆነ ደስታዬ በጣም ነው የሚደብረው። በጣም ይደብራል። እንደሱ አይደለም አይደለማ። በጣም ስለገረመኝ እኮ ነው። በጣም ነው የገረመኝ። እሺ ይሁንልህ። እሺ ቆይ አሁን አንተ ምን እየሰራህ ነው? እምለውን እየፈለኩ ነው። በእናትህ ምንድነው የምትለው? ሙሌ እንዴ የሆነ አንድ ተጠቃሽ አባባል ሊኖረኝ አይገባም በዚህ እድሜ? እንደ አበው ማለት ነው? አዎ እንደ አበው፣ ያው እንደነሱም ባይሆን ከነሱ መለስ ያለ ሙሌ እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖረኝ አይገባም? ታዲያ አለህ አይደል እንዴ? አለህ እኮ። ምን ከየት ያመጣሁት? አለህ እኮ እንዴ የኔ አባባል ምን ብዬ ባንዳ የናጡት ነካሽ ትለልን? ይሄ የህዝብ አይደል እንዴ? ማንም አይደል የሚለው እንዴ? ሲሉ ሰምቼ ነው ከየት አመጣዋለሁ? አለ እኔ የረሳሁት ሌላ አባባል አለ ያልኩ? አይ የሰማኸኝ? አይ ከዚህ ውጪ እንኳን ማውቀው የለም። ይሄን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቅር? እማልጠቀስ ሰው ሆኜ ልቅር? ጉዲ አሁን ምን እየሰራህ ነው? እየፈለኩ ነው። ምን ያደርጋል? ምንም አላገኘሁም። የሆነ አባባል ምን መሰለህ ሙሌ፣ በሬዲዮም በአካልም ደጋግሜ ብዬው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው አላማዬ። ለሱ ነው እየሰራሁ ያለሁት።
እባክህ አግዘኝ። ይሄ በጣም እኮ ቀላል ነገር እኮ ነው። ይሄን ያህል ማዘን መጨነቅም እኮ አያስፈልግም እንዴ? አዎ እሺ አግዘኛ። ጥሩ እሺ ምን ከዛ በፊት የሆነ ነገር መቅመስ አለ። ቅመስ ምን ችግር አለው? ቅመስ አፍጥነው ብቻ። ከምር ነው ልቅመስ? ቅመስ አፍጥነው። ይኸውልህ ጥቅሴን ይዤ ማደር አለብኝ ዛሬ። እጄ አስገብቼ ማደር አለብኝ። ኧረ ችግር የለም በስ ችግር የለም። ይዘህ ነው የምታድረው። ግን ምንድን ነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ። የፈለከውን ቅመስ። እውነት አትሳቀቅ፣ እዘዝ፣ ፈጠን አድርገው። በቃ እንደዛማ ከሆነ እንትን መረቅ ያለው ጥብስ ልቅመስ? ቅመስ፣ ችግር የለም። ቅመስ አልኩ። የፈለከው ዝም በይ ዝም በይ። እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ? አሁንማ ሁሉም ነገር ተስተካክሎ ሁሉም ነገር ከተስተካከለ ወደ ጉዳያችን እንግባ። የምን ጉዳይ? እሺ ምን ገጠመ? የምን ጉዳይ? ምን ገጠመ? አዎ ሪሊ በስዬ ምን ገጠመ? ባለመረቅ ጥብስን ጥስቅ ካረክ በኋላ ምን ገጠመ? ሙላይ ስቀልድ ነው በስ ስቀልድ ነው። ቀልዶቶና እሺ ቀጥል። አሁን ምን መሰለህ ታገኘ ሙሌ እኮ አንዳንዴ ከባድ ሰው ነች። እስቲ አስብ አሁን ከሙሉ ቀን መፍትሄ ማን ይጠብቃል? አንዳንድ አይረቡ ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል። አስደነገጠኝ እኮ ሂሩቴ እሺ ደስ ብሎኛል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ደግሞ ምን ተገኘ? በቃ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር ተከላከልኩ። መፍትሄ አገኘሁለት። የቱ ነው በስዬ? ያኗ የራሴ የሆነ አባባል መሪ ቃል ያስፈልገኛል አልኩሽ አይደል? አገኘሁት እኮ። መቼም አንድ ነገር ከያዝክ አትለቅም አይደል በስዬ? እኔ እኮ እንዲህ ነኝ። አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው። ሂሩቴ አንቺም ትምህርትሽን መማር ትችያለሽ ሂሩቴ። ወይ ታውኩት እኮ በስዬ። ወይ ለምን? አይ ሳስበው ብዙም አስፈላጊ ሆኖ አላገኘሁትም። ታውኩት። አይ ደግ አደረግሽ እባክሽ፣ ደግ አደረግሽ። አየሽ አሁን እየበሰልሽ ነው ማለት ነው ሂሩቴ። ማለት ምን ማለት ነው? አይ ማለቴ ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለት ነው። ይሁን። ታዲያ አትጠይቅኝም እንዴ ሂሩቴ? ምንድን ነው እሱ? መሪ ቃሌን አትጠይቅኝም እንዴ? ምንድን ነው ያገኘው ብለሽ? እሺ ምንድን ነው በስዬ? ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ? በስዬ ከነገርክ ንገረኝ ቶሎ። አይ ተይው ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለኩት። ከህዝብ ጋር ተሰሚያለሽ በሬዲዮ ይሻላል። እሺ ካልክ በቃ እሺ በስዬ። ሂሩቴ ወይ ምን ነው ሆድሽን ቆረጠሽ እንዴ ካልሰማው ብለሽ? በቃ እርፍ ብለሽ እንድትተኝ ልንገርሽ። በቃ ምን እንደሚል አባባሉ። እሺ ንገረኝ። አይ ተይው ግድ የለም ከህዝብ ጋር ብትሰሚ ይሻላል ከህዝብ ጋር ብትሰሚ። እሺ ካልክ ይሻላል። ግን ምንድን ነው በስዬ? አይ ብትሰሚው ማለቴ ነው እንጂ እኔ ምንም ግድ የለም ከሰፊው ህዝብ ጋር ሰማዋለሁ። አትጨነቅ። በቃ ወሽ ከሰፊው ህዝብ ጋር እውነትሽን ነው ከሰፊው ህዝብ ጋር ነው መስማት ያለብን። ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ? አንቺ እኮ ቪአይፒ ነሽ። ይልቅልሽ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሀሪፍ አባባል ይለቃል ብለሽ ልቀቂባቸው፣ አንጅቢባቸው። እሺ ንገረኝ። በቃ አከደለም ሂሩቴ
እንዳልሽው አንቺ እውነተኛ ነገር ሐሳብ ያመጣሽው ጥሩ ነው እኔ ደስ ብሎኛል ምንድነው ይሄ ከሰፊው ህዝብ ጋር ያልሽው ስለዚህ በቃ ከሰፊው ህዝብ ጋር ተሰማለሽ ተኝ ረፍ በይ ረበሽኩሽ ግን በቃ ሂሩቴ በስንቱ ምንም እንዳትለኝ በቃ ደናደሪም እንዳትለኝ በቃ ደናደሪ ደናደሪ የመጨረሻ ደናደሪ መኪናዬ ሊያሳብደኝ የሆነ ነገር አድርገው አትጨነቂ በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው ኤችኦኤች ሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide as well as on our website. Green Star Organic Milling. Galata Galex እንኳን አደረሰ አባቴ እንኳን አብሮ አደረሰ ዛሬ በዓል ነው እንዴ ያው በለው አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም በዚህ የሚባል አባባል አለ አዎ ስለ ታላላቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት በስንት ዛሬ ምንድነው ግራ ጋባኝ እኮ ወይኔ ገለታ አረጀ እንዴ በስልክ ደውዬ ነግሬ እንደ አዲስ ትጠይቀኛለህ ጥቅስ የምትለው ነገር ላይ አመረርክ እንዴ ገለታ አንተ ብታስብበት ጥሩ ነው ስምህን የሚተክል ጥቅስ አባባል መፍጠር አለብህ ያስፈልጋል ቆቆቆ እስኪ ጥቅሱ ምንድነው እስኪ ሎቀውስ በችርቻሮም አይሆንም ከሰፊው ህዝብ ጋር አብረስመው ወይ የፈረደበት ሰፊው ህዝብ ምን አልከኝ በስንት እኔ ይሄ ነገር አልጣመኝም ቢቀርብስ ዝም ብለህ ሰው ጥቅስ እየተጠቀምክ አትኖርም ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበህ ገለታ የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልጋል እንግዲያውስ በርታ እሺ ይመች ለሽልማት ተዘጋጅ ሰርፕራይዝ ነው ማድረግ እሺ ክቡራን አድማጮቻችን ልዩ ቀን ነው ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል ለሙዚቃው ሄኖክ አየለን እናመሰግናለን ሄኖክ ማህሪን እናመሰግናለን ሄኖክ አበበ ሞክሼዎች ሆነው ነው ያሳዝ ሄኖክ አበበን እናመሰግናለን ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን ሄኖክ አየለ ክብረት ይስጥልን እድሜ ከጤና ጋር ይስጥልን አድማጮቻችን ዛሬ ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት ምንድነው ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ኖሩ ሞቱ ይባላል ማለት ነው ኖረናል መባሉ አይቀርም ደግሞ ያው ሞተናል እና ምን ብያስባለሁ ህይወትን ስገልጻት በቃ እላለሁ በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል እቺን ያዙልኝ አድማጮች ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ በቃ ተኖረና ተሞተ የሚለው ትዝ ይበላችሁ ስለዚህ
ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ ይሄን ለማለት ነው ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን አሁንም አብራችሁን ቆዩ በስንቱ ቅጣው ነኝ ገሌክስ ቁጭ ሽልማቴን አኮራው አይደል አፈርኩብህ እንዴት እንዳፈርኩብህ ብታውቅ እንደዛሬው አፍሬብህ አላውቅም መሰለኝ አይ ቅሌት ተረጋጋ እንጂ ምን ሆነ ነው ተረጋጋ ተኖረና ተሞተ የኔ ነው ስላልክ ነው መረጋጋው የኔማ እኔ ነው ምን ነው ፈጠራዬን አልወደድከውም እንዴ ፈጠራዬ ታዲያ ድፍን የኢትዮጵያ ህዝብ የሚያውቀውን አባባል ፈጠራዬ ድፍን የኢትዮጵያ ህዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው ጉድ እንኳንም ክፍለ አቡቸር ያልሰማህ ማን ነው ደሞ እሱ እኔ ኮኔ ለኔ ኮሚተኛ የለም ማን ነው ደሞ እሱ ስማ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል እኮ በፖስተር አዎ ለዛው ልንገርህ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክመውት የሚሄዱት እንደገና ደግሞ እዚህ ጋር በር ለጋ የቆሙ ሽማግሌ ያለበት አይጧ ራሱ በሞሰብ ተሽሎክሎካ ስትወጣ ያለበት ፖስተር ምን የመሰለ ፖስተር አዎ አንተ ግጥም ውስጥ ተኖረና ተሞተ ይላል ምን ሲል አስገባው በእናትህ ስማ ይሄን አባባል የኔ ትንሿ ልጅ ህፃኗ ልጅ እንኳን ታውቀዋለች ትንሿ የጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች በዛ ላይ ላሳይህ የወረደብህን የስድብ ናዳ ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ ኧረ ተው እስቲ ቶ በስቲ እንደውም ይቅርብህ አትቋቋመውም ይቅርብህ ምን ላድርግ ገለታ ምን ላድርግ እኔ ነገር ይከርብኛል እኔ እሱን ማውቀው ነገር የለም እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው እንኳን ደስ ያለህ ሙሉ ቀን ነው ጠላቴ መቻጣውት እንዱ ላገኘው እንዴ ካልጠፋ አባባል በፖስተር የወጣ አባባል ይስጠኝ ገለታ አንተን ግን በጣም ይቅርታ አሳፈርኩ ግዴል ብለን ያታስብ ይልቁንስ አድማጮች እንዳያገኙ ተጠንቀቅ እንደ ባብ ቀጥቅጠው ነው የሚገሉ እንደ ባብ አዎ ሙሉ ቀን እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን በስዬ ምንም አትበይ እባክሽ እኔ ምንም ልልህ አይደለም ተይ ዝም በይ ምን ሆናል ምንም አልሆንኩም ይሩቴ ተይኝ አልኳ ገብቼ ልረፍ እሺ ራታት ብላ አልፈልግም መተኛት ነው የምፈልገው እሺ ተኛ እኔ ምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ የሚቀጥለው ሳምንት ክላስ እንጀምራለን ጎሽ ተማሪ ትምህርት ነው የሚያዋጣው አይሙሉ ቀን ለነገሩ እሱ ምን አደረገ አይበስንቱ ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል ባካችሁ እንዴ አንድ ሰው ተው የሚል ሰው ይጠፋል ቅስም ተሰብሮ ያውቃል ከባድ ነው አይደል ዛሬ እኔ ቅስሜ ሲሰበር ነው የሰማሁት በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው እኔ ግን በድምጽ ነው የሰማሁት እንደዚህ ይኸውልህ እንዲህ ቋ ሲል ነው ተሰማኝ ነገሩ አሁን ሳስበው ስራ እንጂ ንግግርህ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ ስራ እንጂ ቃልህ ንግግርህ ታሪክ ሊሆን አይችልም ሰምተኛል አይደል አሁን ያልኩትን አገኘሁት ስራ እንጂ ቃልህ ታሪክ ሊሆን አይችልም በቃ እቺን ጻፋት አስከባት